ወይዘሮ ማርታም ይህንኑ ለአቶ ደረጀ ነግራ ዳጣን ወደ ሆስፒታል እንድትልካት ሰላም ዳጣን አምጡልኝ እያለች እንደሆነ ስትነግረው ነበረ በድንጋጤ ክው ያለው። ሌላስ ምን አለችሽ እያለ ወይዘሮ ማርታን ሰላም ያለችው ነገር እንዳለ እያጣራ ነው የሚገኘው። እሷ ግን መጀመሪያ ዳጣን ብቻ ማየት እንደምትፈልግ እንደተናገረች ነበረ ወይዘሮ ማርታ የነገረችው። አቶ ደረጀ ትንሽ ተንፈስ ያለ ነው የሚመስለው። ዳጣ ወደዛ ብትሄድ ጥሩ ነገር የሚፈጠር ስላልመሰለው አንቺ ወደ ቤትሽ ነይ እኔ እመጣለሁኝ፣ ዳጣም አሁን መምጣት የለባትም በማለት ነገሩ እንዳይጋለጥ መከላከያ እያደረገ ነው የሚገኘው። በሌላ በኩል እቤት ደግሞ በሰላም እጅ የለመዱት ልጆች እንግዲህ ምንም አይነት የምግብ ዝግጅት ሙያ የሌላቸው በመሆናቸው በረሃብ እየተቀጡ ነው የሚገኙት። ውሃ ወደ ኪችን በመሄድ ብዙ ነገሮችን ብትከፋፍትም ምንም ነገር ልታገኝ አልቻለችም። ስኳር ቅማና አንድ የተቀመጠ ካሮት አግኝታ ካሮቷን እየበላች ወደ ዳጣ ክፍል ሄዳለች። እናም አኩርፋ ነበር የተቀመጠችው። ዛሬ ትምህርት ቤት አልሄድም፣ ቁርስም የሚሰጠኝ የለም፣ ምሳም የሚያስርልኝ የለም በማለት ፊቷን ዳጣ ላይ እየሰፈሰፈች ነው የምትገኘው። እና ዳጣ ደግሞ ታዲያ ምን ይሻልሻል እኔ ልስራልሽ ወይ ስትላት አንቺ የምትሰሩ ምግብም አይጣፍጥም በማለት የዳጣን ሙያ አናንቃባታለች። በእርግጥ ዳጣም የምትሰራው ነገር ግራ ገብቷት ስለነበረ ከዚህ በፊት ኪችን ውስጥ ገብታ የሚጠራረግ ሽሮ ስታገኝ ለነሱ ምን አገባኝ እኔ ይህንን ከበላው በቂ ነው በማለት ያንን ሽሮ ጠራርጋ በልታ የምትይዘው የምትጨብጠውም ስላጣች ወጣለች ማለት ነው ከኪችን። እንደውም ያኑ ቀን አቶ ደረጀ እንዴት እስካሁን ሙያ አልለመዳችሁም በማለት ሁሉንም ሴቶች ከወቀሰ በኋላ እራት ውጭ ነው የጋበዛቸው። እና አሁንም ውሃ ዳጣን ብር ያዥና ወተሽ ቁርሲን ጋብዥኝ በማለት ነበር የተጨቃጨቀቻት ያለችው። ብር የለኝም ብትላትም ከከድር ተበደሪ ያለቻት ነው። ዳጣም አሁን እንተኛና ትንሽ በኋላ ወጥቼ ጋብዝሻለሁ በማለት በቃሏ መሰረት ቁርሷን ልትጋብዛት ይዛት ወጥታለች። ናታን ደግሞ ሰላምን ሲያስታምም ከወይዘሮ ማርታ ጋር ሆስፒታል ነው ያደረው። እናም አብረው ከወጡ በኋላ ወይዘሮ ማርታ ወደ ሱቅ ስትሄድ ናታን ወደ ቤት ተመልሷል። በሩን ከፍቶ እንደገባ ከኤቢ ጋር መንገድ ላይ ይገናኛል ማለት ነው። ኤቢ በመጀመሪያ ናታንን እንዳገኘችው ሰላም ምን ሆና ነው የታመመችው የሚል ጥያቄ ነበር ያቀረበችው። ናታን በጣም ነው የበሸቀው። በመጀመሪያ ደህና ናት ወይ ማለት ይቀድማል ተሻላት ወይ ነው የሚባለው እንጂ በመጀመሪያ ደረጃ ምን ሆና ነው የታመመችው ተብሎ ልክ ይሄ ለነገር እንደሚጣራ ነገር ነው እያጣራሽኝ ያለሽው፣ ጤነኛ ነሽ ወይ በማለት ትቷት ሄዷል ማለት ነው። ወይዘሮ ማርታ ወደ ቤት ስትመለስ ከወይዘሮ ማርታ ጋር ጠጠር ያለ ጨዋታ አንስተው እየተጫወቱ ነው የሚገኙት። ሰላም ከሆስፒታል እንደነቃች በመጀመሪያ ዳጣን አምጡልኝ ማለቷ በጣም እያስገረማት ወይዘሮ ማርታ ስለዚህ እያወራችሁ ነበረ። እና ዳጣ በጣም ጥሩ ልጅ ናት ሲል ወይዘሮ ማርታ ትክ ብላ ስላየችው ማለት ነው እንደገና ኤቢ ጥሩ ልጅ ናት በማለት ቀይሮታል። የኤቢን እንኳን ተወው ባይሆን ዳጣ ጥሩ ልጅ ናት በማለት ሀሳቡ ትክክለኛ እንደሆነ ስታረጋግጥለት ነበረ። እና ዳጣ ግን እንዴት ናት በማለት ስትጠይቀው ምንም ነገር የለንም በማለት ያልተጠየቀውን ያወራው። እኔ እኮ ምንም ነገር አላችሁ አላልኩም ደህና ናት ወይ ነው ያልኩህ በማለት ናቲን አሳፍረዋለች ማለት ነው። እና እንግዲህ ስለ ዳጣ እናትና አባት ወይዘሮ ማርታ አንስታ በጣም ጠንካራ ልጅ ናት፣ አባቷም እናቷም አይፈልጓትም፣ እሷ ግን ሁል ጊዜም ደስተኛ ናት በማለት ለናታን ስትነግረው ነበረ። እናም ምናልባት ከሌላ ሴት ስለወለዳት ይሆናል እንደዚህ ዳጣን ልጄ ብሎ አባቷ የማይቆጣጠራት በማለት ሀሳቧንም ስታክልለት ነበረ። እና አንቺ በሱ ቦታ ብትሆኚ ምን ታደርጊያለሽ? ለምሳሌ አቶ ደረጀ ከሌላ ሴት ልጅ ወልዶ ቢያመጣ ምን ታያለሽ እያለ እየጠየቃት ነበረ። ደረጀም ይህን ጥያቄ በተደጋጋሚ ጠይቆኛል፣ እኔ ግን በጭራሽ አልወድም። አንተ ሚስት ከሌላ ሴት ብትወልድ እንዴት ነው አብረህ ትቀጥላለህ ወይ ብላ ናታን ትጠይቋለች። እኔ በጭራሽ አልቀጥልም ሲላትም በቃ ጉዳዩ ይህ ነው፣ ወንዶች ሲያደርጉት ትክክል፣ ሴቶች ሲያደርጉት ስህተት ስለሚመስላችሁ ነው እንጂ እኔ በዚህ ላይ የተለየ አቋም የለኝም። ግን የኔ ባል እንደዚህ አይነት ሰው አይደለም፣ በጣም ነው ማምነው፣ ምክንያቱም መርጬ ያገባሁትም ጥሩ ባል ስለሆነ ነው በማለት አቶ ደረጀን በጣም እንደምታምነውና ከሌላ ሴት ጋር እንደማይወሰልት ሌላም ልጅ እንደማይወልድ በእርግጠኝነት ነበረ ስትመልስለት የነበረው። ናታን እንግዲህ ይህንን ሲሰማ
ከዳጣ ጋርም ያወራው ነገር ስላለ በጣም እየተጨናነቀ ነው የሚገኘው። ምክንያቱም ለአቶ ደረጀ ይቅርታ እንድታደርግለት ከወዲሁ ራሷን እንድታሳምንም የሰው ልጅ ጥሩም ቢሆን ቢያንስ አንድ ቀን ይሳሳታል እያለ የሰው ልጅ ሆኖ የማይሳሳት እንደሌለ ሊያስረዳት እየሞከረ ነበረ። ወይዘሮ ማርታ ግን ወይን ፍክች ብላለች። በሌላ በኩል አርጁን አሁንም በኤቢ ፍቅር በጣም እየተሰቃየ ነው የሚገኘው። በበራቸው ፊት ለፊት ቁጭ ብሎ የኔ ፍቅር እባክሽ በመስኮቱ ብቅ በይ አንዴ ልይሽ የአይኔ ረሃብ እያለ እየተማዘዘ ነው የሚገኘው። ምጥንና ውሃም እንግዲህ ተቃቅፈው ወደ ግቢ ሲመለሱ ነበረ አርጁንን ያገኙት። እናም ውሃን እንቃርጎ ይዘው ትናንትና ለመመታሽኝ አሁን ልግደልሽ ወይ በማለት እያስፈራራት ነው። እሷም አትግደለኝ በእናት እያለች እየተለማመጠችው ነው። አሁን የምንም የማላደርግሽና የማልነካሽ ቤት ገብተሽ ኤቢን ትጠሪልኛለሽ ወይ እና በፍቅርሽ መሞቴ ነው፣ በፍቅርሽ እሞታታለሁ። አሁን መተሽ ካላገኘሽኝ ይህንን መልእክት አንድም ሳታጓዲ ንገሪልኝ ብሎ ልኳታል። እሷም ግቢ ውስጥ ከገባሽ በኋላ በፍቅርሽ ሙታት በማለት ያላትን እየደጋገመች እየነገረችው እየሰደበችው ድንጋይም እየወረወረች ስታሯሩጠው ነበረ። እናም በጣም ብሽቃ ነበረ ስላስፈራራት ማለት ነው። ያው ውሃ በትንሽ ነገር ነው አግሬሲቭ ሆና የምትናደደው ከጤናዋ አንጻር ማለት ነው። ትንሽ ነገር በጣም ያናድዳታል። ነገሮችም ቶሎ አይገቧትም። ቢገቧትም ደግሞ የምትረዳበት መንገድ የራሱ የተለየ ነው። በሌላ በኩል ደግሞ ኤቢ የእናቷን ስልክ እየፈተሸች ነው የምትገኘው እና አቶ ደረጀ መልእክት ልኮላት ነበረ። ዳጣን የድሮ ሰፈራችን ሂጅና ስትደርሽ ደውይልኝ የሚል መልእክት ልኮላት ነበረ። በጥንቃቄ ነበር ይሄ መልእክት ስታነብ የነበረው። ወይዘሮ ማርታ ግን ድንገት ታያታለች። ስልኬ ላይ ምንድነው የምታነቢው የምትፈትሹ ስትላት እና አቶ ደረጀ ለማርታ የላከው መልእክት ነግራታለች። እንዴት ስልኬን ያለ ፈቃድ ተነካኪያለሽ? እና ደግሞ ምን እየፈለግሽ ነው? እኔንም መሰለል ጀመርሽ ወይ? እጅሽንና እግርሽን አስሬ በበርበሬ ነው የማጥንሽ በማለት ምንም የማትሻሻል ሰው መሆኗን ደጋግማ እየነገረቻት ነበረ። ኤቢ ያው ምንም ቢነገራት ጸባይዋ የሚሻሻል አይደለም። ራሷን ከልክ በላይ እንግዲህ ተጠራጣሪ ስለሆነች ራሷን የሚጎዳ ነገር ነው የምታደርገው። እና ለምን ብለሽ መጀመሪያ አትጠይቅም ወይ? ዳጣን እንዴት የድሮ ሰፈራችን ሂጂ ይላታል። ለምን ፈልጓት ነው በማለት በማጣራት ላይ ነበረች። በዚህ መካከል ናታንንም ሶፋ ላይ ብቻውን አግኝተው ልትስመው በጣም ስታስቸግረው ነበረ። እሱ ግን ዘወር እንድትልለት ደጋግሞ ለምኗት ጥሏት ተነስቶ ሄዷል ማለት ነው። ወደድክም ጠላህም አገባሃለሁ የኔ ብቻ ነው በማለት ስጮህበት ነበረ። አቶ ደረጀ እንግዲህ ዳጣን ወደ ድሮ ሰፈራቸው እንድትሄድ ያደረገበት ምክንያት ሰላም ከሆስፒታል ስትመጣ ሰላምና ዳጣ ሲተያዩ የተለየ ነገር እንዳይፈጠርና እንዳይነቃ ብሎ ነው። እና ሰላምን በተደጋጋሚ ተሽሎሻል ወይ ተረጋግተሻል ወይ በማለት ከሆስፒታል አስወጥቶ መኪና ውስጥ ቁጭ አርጎ እያረጋጋት ነበረ። እስካሁን እንዴት አስቻለ ልጄን ያልሆነ ነገር ተናግሬ ያስቀየሚያት ቢሆንስ በማለት ግን ታውቆኝ ነበረ። የመጀመሪያ እንዳየዋት በጣም ደንግጬ ነበረ በማለት እስካሁን እንዴት እንደጨከነባት ደጋግማ እየጠየቀችው ነበረ። ይህ ለኔ ቀላል አይደለም እያላት ደጋግሞ ቂም እንዳትይዝበት እየለመናት ነበረ ማለት ነው። አቶ ደረጀ ዳጣ ወደ ድሮ ሰፈራቸው ሄዳለች። ሰላምም እቤት ገብታ ቁጭ ብላለች። በርበሩን እያየች ነው የምትገኘው። ዳጣ ከወደ ውጭ ስትመጣ የሰላምና የአቶ ደረጀ አይን ወደ አንድ በኩል ስለሆነ ወይዘሮ ማርታ ሁለታቸውንም ደጋግማ እያየች ፊቷ እየተኮሳተረ ነው የሚገኘው። ሰላም ልጄ ብላ እውነቱን ታፈነደው ይሆን? ዳጣስ በዚህ መካከል እንግዲህ ግራ በመጋባት ውስጥ ምን ትናገርና ምን ተወስን ይሆን የሚለውን በቀጣይ ክፍል አብረን የምናየው። እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።